አርሰናል ከሰዓታት በኋላ ወደ መሪነቱ ተመልሷል። በኤምሬትስ ከብራይተን የተጫወተው ቡድኑ 2-1 ማሸነፍ ችሏል። ከሲቲ ላይ ዳግም መሪነቱን መቀበል የቻለበት ወይም ደግሞ የወሰደበት አጋጣሚ ተፈጥሯል። ሰላም ክቡራን፣ እንዴት አምሽታችኋል? ፕሪሚየር ሊግ የፌስቲቭ ፔሪድ የ18ኛ ሳምንት የኤምሬትሱን ጨዋታ በመጠኑ ወደ እናንተ ለማድረስ ወደድን። አርሰናል ከብራይተን እንግዲህ በጉጉት ይጠበቅ ነበር። ምክንያቱም ሲቲ ግራውንድ ላይ ማንቸስተር ሲቲ ቀድሞ ጨዋታውን አሸንፎ ስለወጣ የሪያን ቼሪኪና የራይንደርስ ሁለት ጎሎች ሲቲን አሸናፊ ያደርገውት ስለነበረ ኖቲንግሃም ፎረስትን አሸንፎ ስለወጣ አርሰናል ላይ ጫና ፈጥሮ ነበረ። ከአርሰናልም በአንድ ነጥብ ልቆ ነበረ ይሄ የአርሰናልና የብራይተን ጨዋታ የተከናወነው። አርሰናል በዚህ ጨዋታ ላይ ግን ከጭንቀት ለመውጣት 14 ደቂቃዎች ብቻ ነበር ያስፈልጉት። ቡካዮ ሳካ በጥሩ ፕሬሲንግ የነጠቁትን ኳስ እዛው ለኦዴጋርድ አመቻችቶ አቀብሎ ኦዴጋርድ ከሳምንታት በኋላ ጎል ያስቆጠረበት እንዲሁም ደግሞ ከሳጥን ውጪ ጎል የተቆጠረበት አጋጣሚ ተፈጥሯል። ከረፍት መልስ ጆርጂኒዮ ሩተ ራሱ ላይ ጎል አስቆጥሯል ከቆመ ኳስ። ግን ያው በአርሰናል የሴት ፒስ መዋቅር ውስጥ አይያዝም። ግን በዛ መዋቅር ውስጥ የተፈጠረ ጎል ነው። ዲየጎ ጎሜዝ ጨዋታው ላይ ጫና ፈጥሮ ነበር በብራይተን በኩል ጎል አስቆጥሮ። ጨዋታው ግን በጠቅላላ 2-1 ተጠናቋል። በአርሰናል በኩል አንዳንድ ያልተለመዱ ነገሮች ተስተውለዋል። ለምሳሌ ጨዋታው ሊጀምር አካባቢ የሪካርዶ ካላፊዮሪ ጉዳት ሊውስ ስኬሊን ወደ ቋሚነት አምጥቶ እንዲጫወት 71 ደቂቃዎች ሜዳ ላይ እንዲያገለግል፣ ከዛ ደግሞ ለሳምንታት በጉዳት ከቡድኑ ርቆ የነበረው ጋብሪኤል ማጋሌሽ ወደ ጨዋታው መጥቶ ከሳሊባ ጋር ዳግም እንዲጣመሩ፣ ሂንካፔ ወደ ግራ እንዲወጣ፣ ከምንም ነገር በላይ ደግሞ የቲምበር የቤን ዋይት አለመኖር ታታሪውን ወይም ደግሞ አይደክም ይሆን ለዚህ ቡድን ሁሉንም ነገር በጥራት እየሰጠው ያለውን ዴክላን ራይዝን ከለመድነው የአማካይነት ሚና በተቃራኒ ደግሞ ወደ ቀኝ ፉልባክነት ወጥቶ እንዲጫወት የተገደደበትን አጋጣሚ ያስተውለናል። ራይስ በዚህ ጨዋታ ሌላ አስደናቂ የጨዋታ ጊዜ እንዳሳለፈ መናገር ይቻላል። የትኛውም ዲፓርትመንት ላይ ቢጫወት በእርግጥ ራይስ ብዙም ችግር ያለበት ተጫዋች አይደለም። ዛሬም ይህን ቦታ በሚገባ ተወጥቷል። አርሰናል ራሱን 42 ነጥብ ላይ ማግኘት ችሏል። ማንቸስተር ሲቲ 40 ነጥብ ላይ ተገኝቷል። አሁን ማንቸስተር ሲቲ አርሰናል በብዙ እየፈተነው እንደሆነ መናገር ይቻላል። ቅርብ ለቅርብ ተናንቆት እየሄደ ነው። አንደኛው ቀድሞ ከተጫወተ መሪነቱን ሲወስድ ማስተውለናል። ተከታታይ በድል ጎዳናም እየተጓዘ ያለ ቡድን ነው አርሰናል። የዛሬ ብራይተን ድሉ ሶስተኛ ተከታታይ ጨዋታ ሆኗል። በተቃራኒው ብራይተን ባለፉት 5 ጨዋታዎች ምንም ማሸነፍ ሳይችል የተጓዘበት አጋጣሚ ተፈጥሯል። ይሄ እንግዲህ ለብራይተን ብዙም የተለመደ አይደለም። ቡድኑ ጠንካራ ተገዳዳሪና ምርጥ ቡድን ስለሆነ እንግዲህ በአርሰናል በኩል አንዳንድ ወሳኝ ነገሮች ነበሩ። የቪክቶር ዮኬሬሽ እርግጥ ነው ዛሬ ጎል አላስቆጠረም። ጋብሪኤል ሄሱስ ተቀይሮ ገብቷል። ማርቲኔሊ በተመሳሳይ ትሮሳርድ ቋሚ ሆኖ የጀመረበት ጨዋታ ነው። አርሰናል ቤት ግን አሁን መጀመሪያ ደቂቃዎች ላይ የማይቆጠሩ ጎሎች ወይም ቡድኑ አስቆጥሮ ማይወጣቸው ኳሶች ቡድኑ ላይ ችግር እየፈጠረ እንደሆነ መናገር ወይ ደግሞ ማስተዋል ይቻላል። ምክንያቱም ቡድኑ በመከላከል ረገድ ጥሩ ስለሆነ ጨዋታዎችን ጨርሶ እየወጣ ስለሆነ ነው እንጂ አንዳንድ ጨዋታዎቹ ፍጹም የሚያስደነግጡ ግር የሚያሰኙ አርሰናል ችግር ውስጥ ሊገባ ነው እንዴ የሚያስብሉ ጭምር ናቸው። በጠቅላላ በ90 ደቂቃው አርሰናል 54 በመቶ የኳስ ቁጥጥር ነበረው። 7 ጊዜ ማዕዘን ምት አግኝቷል። 24 ጊዜ ቶታል ሹት ነበረው ወይም ደግሞ ጠቅላላ ሙከራው ወደ 24 የሚቆጠር ነው። ብራይተን 8 ነው። ይሄ ማለት አርሰናል በ3 እጥፍ ይበልጣል። ከነዚህ 24ቱ 6ቱ ኢላማቸውን ጠብቀው 2ቱ ተቆጥረዋል። 8ቱ ከኢላማ ውጭ ናቸው። 10ሩ ብሎክ ተደርገዋል። 444 ቶታል ፓስ ነበረው። 375 ወይም ደግሞ 84 በመቶ የተሳካ የኳስ ቅብብል ሆኖ ተመዝግቧል። ማርቲኔሊ፣ ጋብሪኤል ሄሱስና ጋብሪኤል ማጋሌሽ 3ቱ ብራዚሊያኖች ተቀይረው የገቡ ተጫዋቾች ናቸው። ብራይተን ሰሞንኛ አቋሙ በደንብ ሀሜት ውስጥ የሚገባ ነው። ተደጋጋሚ ጨዋታዎችን እያጣ ነው፣ እየጣለ ነው፣ እየተሸነፈ ነው፣ አቻ እየወጣ ነው። ብዙ የብራይተን መገለጫ አይደለም። እታች ነው፣ ወገብ አካባቢ የሚገኝ ቡድን ነው። ብዙ ጊዜ ግን ደግሞ ከማስጨነቅ ወደ ኋላ ሲል የምናስተውለው ቡድን ስላልነበረ ይሄ ብዙ ያልተለመደ እንደሆነ መናገር ይቻላል። አሁን ለሚካኤል አርቴታ ሌላ የእፎይታ ጊዜን የፈጠረ የጨዋታ አጋጣሚ ነው። ግን ደግሞ ከጭንቀት የተላቀቀ ወይም ደግሞ ከጭንቀት የተለያየ አርሰናል አይደለም። 2-1 ማሸነፍ ማለት አንደኛ አርሰናል በቅርብ ሳምንታት ክሊንሺቶቹን በሚገባ እያጣ ነው ወይንም ደግሞ ጎሎች ሳይቆጠሩበት የሚወጣው አርሰናል መፈጠር እያቆመ ነው። ጎሎች በተደጋጋሚ እየተቆጠሩበት ነው። እርግጥ ነው ከኤቨርተን ጋር በነበረው ጨዋታ 1-0 ማሸነፍ ችሏል። ግን የአንድ ብልጫ ታሪዎች እየተደጋገሙ ነውና ይሄ ለሚካኤል አርቴታና ለስታፎቻቸው በደንብ እንደሚያስጨንቅ መናገር ይቻላል። ከምንም ነገር በላይ ግን 3 ነጥብ በጣም ውድ ነችና አርሰናል ያንን ማሳካት የቻለበት አጋጣሚ ነው። ካይ ሃቨርትዝ በቀጣዮቹ ሳምንታት አርሰናል ሊያገለግል የሚችልበት እድል አለ። ምክንያቱም እየደረሰ ነው። ባለፈው የውድድር ዘመን ሁለቱ ቡድኖች በአሜክስም ሆነ በኤምሬትስ በፕሪሚየር ሊጉ አንዳቻ ነበር የጨረሱት። በፕሪሚየር ሊጉ የዴክላን ራይዝ ቀይ ካርድ አይረሳም ነበራል። ከቢጫ ካርድ በኋላ ሁለተኛ ቢጫ ያየበትን አጋጣሚ ዛሬ ግን ያን አርቴታ ቮይድ እናደርገዋለን እንዳሉት ሁሉ ወይም አይደገምም እንዳሉት ሁሉ ሳይደገም በትክክል በጥራት
በመምራት የሚገባቸውን በቀል አግኝተው እንደወጡ መናገር ይቻላል። አርሰናል እንግዲህ በውድድር ዘመኑ 13ኛ ድሉ ገደማ ላይ ደርሷል። ማንቸስተር ሲቲና አርሰናል ብቻ ናቸው 13 ድል ማስመዝገብ የቻሉት። አርሰናል 3 አቻ አለው፣ ሲቲ 1 ነው አቻ የወጣው። አርሰናል የተሸነፈው የጨዋታ ብዛት 2 ሲሆን ማንቸስተር ሲቲ 4 ነው። አርሰናል 33 ጎል አስቆጥሯል፣ ሲቲ 43። አርሰናል 11 ተቆጥሮበታል፣ ሲቲ 17 ጎል ተቆጥሮበት ተቀምጠዋል። እንግዲህ ሁለቱ ቡድኖች አሁን አንገት ለአንገት ተናንቀው የሚጓዙ ይሆናል ማለት ነው። እንግዲህ የቦክሲንግ ዴይ ወይም ደግሞ የፌስቲቭ ፔሪድ ጨዋታዎች ቶሎ ነው የሚመለሱት እንደሚታወቀው። ስለዚህ በጣም በቅርቡ ደግሞ በሳምንቱ አጋማሽ የፕሪሚየር ሊጉ ጨዋታዎች ስለሚቀጥሉ አሁንም ጫናዎች ይኖራሉ። ተደጋጋሚ እረፍት የማጣት እንቅስቃሴዎች የተለመዱ ሊሆኑ ይችላሉ። ምክንያቱም ዛሬ የእንግሊዝ ፕሪሚየር ሊግ 18ኛ ሳምንት ጨዋታዎች ዛሬና ነገ ከተከናወኑ በኋላ በድጋሚ ማክሰኞ ምሽት ይመለሳሉ። ማክሰኞ ምሽት አርሰናል ከአስቶን ቪላ ጋር በቅርብ ሳምንታት ከቆሰለበት አስቶን ቪላ ጋር ቪላ ፓርክ ላይ አርሰናል ተሸንፈው እንደነበረ ይታወሳል ያን ጨዋታ። ስለዚህ ኤምሬትስ ላይ ማክሰኞ ምሽት 5 ሰዓት ከሩብ ጨዋታውን እስኪያደርግ ድረስ እረፍት ይኖራል። ግን ደግሞ ይሄን ጫና የመቋቋም ግዴታ ውስጥ ይገባል። ብራይተን የዛን ቀን ከዌስትሃም ጋር ይጫወታል። ከማክሰኞ በኋላ ቡድኖቹ ወዲያው ጃንዋሪ 3 እና 4 ላይ ጃንዋሪ 3 ቀን ላይ ቦርንማውዝ በቫይታሊቲ አርሰናል ይጋብዛል። እነዚህን የተጨናነቁ የበዓል ሰሞናት ጨዋታ አርሰናል በሚገባ ማስተዳደር ይጠበቅበታል። ሲቲ በተቃራኒው ዛሬ ቀደም ብሎ ኖቲንግሃም ፎረስትን አሸንፏል። ከዛ በኋላ እንግዲህ በቀጣዩ ሐሙስ ቀን ነው ጨዋታ የሚኖረው ከሳንደርላንድ ጋር። ከዛ በኋላ ድጋሚ ሌላ የረፍት ጊዜ የሚያገኝበት እድል አለ። እሁድ ከቼልሲ ጋር ነው የሚጫወተው። ይሄ ለአርሰናል አንዳች መልካም አጋጣሚ ይዞ ሊመጣ ይችላል። ምክንያቱም እርስ በርስ ቡድኖቹ መጫወታቸው። በሌሎች ጨዋታዎች ሊቨርፑል በአንፊልድ ወልቭስን 2-1 አሸንፏል። ሪያን ግራቨንቤይ እና ፍሎሪያን ቨርትስ የጎሎቹ ባለቤት ናቸው። ፍሎሪያን ቨርትስ ለመጀመሪያ ጊዜ በሊቨርፑል መለያ ጎል አስቆጥሯል። አካውንቱን ከፍቷል። አሁን በመጠኑም ቢሆን ሀሜቶች ዝግ ሊሉለት የሚችሉበት እድል አለ። ወልቭስ ሰሞኑኛ አቋሙ ብቻ ሳይሆን በጠቅላላ ውድድር ዘመኑ በጣም የሚያስጨንቅና የሚያስከፋ ነው። በእንግሊዝ ፕሪሚየር ሊግ ታሪክ መጥፎውን ጉዞ እያሳለፈ ነው። ያለፉትን 5 ተከታታይ ጨዋታዎች ተሸንፏል። የሰበሰበው የነጥብ ብዛት እንግዲህ በእነዚህ 18 ጨዋታዎች 2 ብቻ ነው። 39 ጊዜ ጎሉ ተደፍሯል። 10 ጊዜ ብቻ ነው ጎል ያስቆጠረው። በቀጣይ ደግሞ በኦልድ ትራፎርድ ከማንቸስተር ዩናይትድ ትልቅ ፈተና ይጠብቋል። ብሬንፎርድ ቦርንማውዝን 4-1 ማሸነፍ ችሏል። ኬቨን ሻደ ሃትሪክ የሰራበት ጨዋታ ነው። ፔትሮቪች ራሱ ላይ ጎል አስቆጥሮ ጨዋታው በጠቅላላ 4-1 ተጠናቋል። ሰሞኑን ወደ ማንቸስተር ሲቲ ያቀናል የተባለ ያለው አንቶን ሴሜኞ ለቦርንማውዝ ብቸኛውን ጎል ያስቆጠረ ተጫዋች ነው። በርንሌይ ከኤቨርተን 0-0 ተጠናቋል። ዌስትሃም በሜዳው በፉልሃም 1-0 ተሸንፏል። ራውል ሄሚኔዝ የፉልሃምን ብቸኛ ጎል ማስቆጠር የቻለበት አጋጣሚ ነው። ቼልሲ ከቪላ በሰዓት ጨዋታቸውን እያደረጉ የሚቀጥሉ ይሆናል። ለሁሉም ግን አርሰናል ትልቁን ድል አስመዝግቦ ወጥቷል። የእንግሊዝ ፕሪሚየር ሊግ ነገም ጨዋታዎች ቀጥለው ይከናወናሉ። ሰንደርላንድ ከሊድስ ዩናይትድ እና ክሪስታል ፓላስ ከቶትናም ጨዋታቸውን ያደርጋሉ። ከዛ በኋላ በፍጥነት ማክሰኞ ጨዋታዎች ሲመለሱ ምሽት 4 ሰዓት ተኩል እስከ 5 ሰዓት ከሩብ ጨዋታዎች ይከናወናሉ። ዌስትሃም ከብራይተን፣ ኖቲንግሃም ፎረስት ከኤቨርተን፣ ቼልሲ ከቦርንማውዝ እና በርንሌይ ከኒውካስል የ4 ተኩል ጨዋታ ሲሆኑ ማንቸስተር ዩናይትድ ከቮልቭስ እና አርሰናል ከአስቶን ቪላ በተመሳሳይ 5 ሰዓት ከሩብ ላይ ጨዋታዎቻቸውን የሚያደርጉ ይሆናል። መርጣችሁና ፈቅዳችሁ ስለምትሰሙን ስለምትከታተሉን ከልብ እናመሰግናለን። የውጤት ግምቶቻችሁን፣ አስተያየቶቻችሁን ከስር ባለው አስተያየት መስጫ ላይ እንድታደርሱን እንጠይቃለን። መልካም ምሽት።